ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ብያለሁኝ። ዛሬ በሆነች አጠር ባለች ቪዲዮ እና ደግሞ በጣም የሚገርም ቪዲዮ ነው። ይሄን እስከመጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ምልክቱን በመጫን ሁሌ የምለቀው ቪዲዮ ይደርሳችኋል ማለት ነው። ወሬ አላንጋጋም። ያኔ አጠር ያሉ ቪዲዮዎች ነው የምለቀው። ይሄን ቪዲዮ እስከ መጨረሻው ተከታተሉኝ። እናማ እንደምታዩት እዚህ ውስጥ ነው ያለሁት፣ ማለት መንገደኛ ነኝ። እኔ ሳውዲ ውስጥ ነው ዞሮ እንደዚህ ያለ ቦታ ማለት ነው ያለሁት። እናማ እዚህ ውስጥ እንግዲህ እንደምታዩት እዚህ ውስጥ ቢያንስ ከዛሬ በቅርብ ነው በነገራችን ከዛሬ 20 ዓመት በፊት መሰለኝ ከዛሬ 20 ዓመት በፊት ሳኡዲዎች በሙሉ ማለት ነው የሚኖሩት እንደዚህ ያለ ውስጥ ነው። ደግሞ ይሄንም ደግሞ ከራሱ ከሰውየው ነው የሆነ ሼህ ባለና እሱ ሲያወራ ታሪካቸውን በጣም ከባድ ነው። በጣም ብዙ በቃ ተሰቃይተዋል ማለት ግን እንደዛም ሆነን ኢንሻአላህ ነው የምንለው አለ ወደፊት በቃ ኢንሻአላህ የሆነ ጥሩ ቀን ይመጣል ነው የምንለው። እናማ ድሮ ከእናንተ ጋር በቀሎ ነበር ይመጣልና አለ። እንደውም በቀሎ ካወቃችሁ አብዛኞቻችሁ ሀበሽያ ነው የሚባለው። ሀበሽያ ያ ማለት ምንድነው? እነሱ ያወጡለት ስም ነው። አረበኛ በቀሎ ማለት ሀበሽያ ነው፣ እነሱ ያወጡለት ስም ማለት ነው። እና ከእናንተ ጋር ነበረ። እንደውም ሚኒሊክ እዚህ መኪና ሰጥቶን የሚኒሊክ መኪና አለ እዚህ ምናምን እያለ አወራኝ። እና ደግሞ የሚገርማችሁ ይሄ ብቻ ነው እንዴ? ቤታቸውን ባሳያችሁ የምሬን ነው። ምናልባት እኮ እኛም የዛሬ እንደው በቅርብ የዛሬ ምናምን አልባላችሁ ሊያረገው ይችላል ሙምኪን ኢንሻአላህ። እንደው ምን የኛም ነገር አሁን ታሪኩ ነው ሊቀር ስለሚችል ይሄን ቪዲዮ ቀርጬ በቃ ለምን አላሳያቸውም ማለት እና የሚገርም በቃ እኔ በጣም የገረመኝ ነገር ቤታቸውን ባሳያችሁ ማለት ነው። እንዴ ዛሬ እንደዚህ ቅንጦት ህይወት ነው የሚኖሩት ታውቃላችሁ መቼም ስራም አይነኩም። እኔ በነገራችን ላይ በፊት ስለተጦረባቸው ይመስለኛል ዛሬ ላይ እንደዚህ ተንደላቀው የሚኖሩት ምናምን ያ ነገር ይመስለኛል አላቅም ብቻ። እና በጣም ስቃይ እንዲያሳለፉ በጣም ብቻ በጣም ብዙ ነገር ነው ያወራኝ። የሆነ ባህያ ነው የሚንቀሳቀሱት። እንደውም እኮ አህዮቹን ሁር እያለቀዋቸው እንደዚህ ሲያልፈላቸው ወደ ከተማ ሲገቡ አሁን አህያው ጠቅላላ ምን ታውጀበል እንደዚህ አህያ ነው ጠቅላላ። የምሬን ነው የምላችሁ። እንደውም አሁን ስለሌለ ነው እንጂ እዚህ እንግዲህ ማሳያችሁ ነበር። በጣም ነበሩ እንደዚህ ለቀዋቸው ማለት ድሮ ትራንስፖርታቸው ባህያ ነው በቃ እየጫኑ ምናምን መኪና እንደዚህ የለም። ይሄን በቃ አስረዳኝ። ቤታቸውን ደግሞ ጉድ ላሳያችሁ። እኔ ዛሬ እኮ ያሳይ በቃ የሆነ ብሎ አሳየኝ። እናንተ ትልቅ ህዝቦች ናችሁ ምናምን ለኢትዮጵያውያን ክብር አለ። ዛሬ ላይ ያተወለዱት ትውልድ ያኔ ምናልባት ድሮ ላያውቁ ይችላሉ፣ እኛን የምናውቀው ምናምን እያሉ በጣም በቃ አስረዳኝ። እና ቤታቸውን ላሳያችሁ ተአምር የሆነብኝ ቹፉ ጋይስ እዚህ ጋር ይሄ ቤታቸው ነው። ይሄ ድሮ ቤታቸው እንግዲህ ተመልከቱ። ፕላስቱ ነው ወይ ተመልከቱ ጋይስ። በፈጣሪ እያያችሁ ነው አይደል? ይሄ ነበረ ቤታቸው እንደምታዩት። አሁን ለቀውት ድንጋይ እንግዲህ በድንጋይ ተሰርቶ ምናምን ነው እንደምታዩት። በድንጋይ ተሰርቶ ታላይ እንደገና የሆነ በሲሚንቶ ምናምን አድርገውት በፈጣሪ እንግዲህ ተመልከቱ። አንደኛው ቤት ይሄ ነው ማለት ነው። አንደኛው ይሄ ነው እንደምታዩት ማለት ነው። ይሄ ነው አንደኛው። ደግሞ ተመልከቱ እዚህ እንግዲህ ተመልከቱ የድሮዋቸውን ነው እንግዲህ። በነገራችን ላይ በቅርብ ሰዓት ነው የለቀቁ ከዚህ አብዛኛው ማለት ነው። የዛሬ 20 ዓመት ልበላችሁ እንጂ ከዛ ወዲህ የለቀቁ አሉ። ከዚህ እንግዲህ ያኔ ቢያንስ ከእንዲህ ያለ ቤት ባይሆንም ቤታቸውን አሻሽለው ሰርተው ያኔ ተገጠር እንዲህ ያለ ውስጥ የለቀቁ አሉ። በቅርብ ቢያንስ ከ8 ዓመት ከ7 ዓመት እስከ 5 ዓመት በፊት ድረስ ማለት ነው ገጠር የሚኖሩ ነበሩ። አሁን ነው በቃ ለዚህ በቃ ነው ምናምን እያለ
ሲያስረዳ የቆየ እላችኋለሁ። ተመልከቱ ይሄን ቤታቸው ነው። ተመልከቱ ጋይስ እንግዲህ ተመልከቱ። ይሄ ነበረ ቤታቸው። ሹፉ ጋይስ የምሬች ነበር ቤታቸው። ድንጋይ በድንጋይ ካክበው ምናምን እዚች ነበር። እንግዲህ ብዙ ልጅ እኮ ነው የሚወልደው። አሁን እሱ ራሱ የእሱም ቤት ላሳያችሁ ነው። አሁን ቆይ የእሱም ቤት እንግዲህ ላሳያችሁ ነው። የእሱም እንዴት ናት? ይሄ አሁን የወንድማማቾች ነው ቤቱ ማለት ነው። እንግዲህ የተወለደ ልጅ ልነግራችሁ አልችልም። ይሄ ቤቱ ተሰራ እንጂ ውስጡ ሰው እንደዚህ ይኖራል ሳይሆን ውጭ ለውጭ ነው። ቤት ለስሙ ቤት ነው። እቃዎች ምናምን ይቀመጣሉ። ልጆቹ ምናምን የሚያድሩት ውጭ ላይ ነው። በቃ እኔ በጣም እየገረመኝ ነው የምር። ዋው! እና ኢትዮጵያ ምን ይታወቃል? የሆነ ጊዜ የሆነ ሰዓት ላይ ምናልባት ታሪክ ሊሆን ይችላል። ኢትዮጵያ እኮ እንዲህ ነበረች ሊወራልን ይችላል። ላኪን መቼ አይ አልሙሂም ሹፉ ይሄ ቤት ነው። ይሄ እንግዲህ በድንጋይ የተካበ ቤት እዩ ጋይስ። ይሄ በድንጋይ የተካበ ቤት ይሄ ተላይ ራሱ እያያችሁ ምንም በቃ ውሃ ማነው ዝናብ ነገር አያስገባም ምናምን እያያችሁ ነው። የሚገርም ነው። ተመልከቱ ውስጡ ራሱ ተመልከቱ ውስጡ ይታያችኋል አይደል? ይሄ እሱ ቤት ነበር። እንግዲህ ቢያንስ ይሄ ሰውዬ ወደ 10 ልጅ አለው። እንግዲህ 10 ልጅ እዚህ ቤት እንኳን ሊይዝ ቀለል ያላችሁ። ይሄ እንግዲህ ይሄ ነው በቃ እዚሁ ቀይ ለቀይ ነው በቃ እንደዚህ በየጫካው የሚያስቀምጣቸው ልጆች የሚያሳድጉትም እዚህ ነው አለ እና ዛሬ ላይ የሆነ አሪፍ ኑሮ ብንኖር ምናምን የትላንትናው ስቃያችን ነው። ግን እንደዚህም ደግሞ ፈጣሪን አናማርም አለ። ፈጣሪን ኢንሻአላህ ወደፊት የሆነ ኸይር ነገር ይዘህልን ይሆናል እያልን እንጂ የምንኖረው አማረን አናውቅም ማለት ያ ነገራችን ግን አልሐምዱሊላህ ዛሬ ደረስን ምናምን እያለ ታሪኩን አጫወተኝ እላችኋለሁ። እናማ ምን ልላችሁ ነው ኢትዮጵያ ዛሬ እንደዚህ ብትመሰቃቀል የሆነ ጊዜ የሆነ ሰዓት ላይ የሆነ ጥሩ ነገር ልናይባት እንችላለን። ምናልባት በእኛ ጊዜ ላይሆን ይችላል። ምናልባትም ነገር በልጆቻችን ምናምን ሙምኪን ኢንሻአላህ በእኛም ጊዜ ምናልባት ጥሩ ሊሆን ይችላል፣ አይታወቅም። እናማ ይሄን ይመስላል። የምር ብቻ በጣም ከባድ ነው እና ከዚህ አሁን ለምሳሌ ይሄን ያሳየኋችሁ ቤት አለ አይደለ? ይሄን ያሳየኋችሁን ቤት ድሮ ላይ ያኔ ምንም ነገር በቃ ትንሽ እንኳን ለውጥ ሳይኖር ባህያ ትራንስፖርት ምናምን በነበረበት ሰዓት ለነሱ ማለት ነው ይሄን በዚህ የሚኖሩ የነበረው ከዚህ ደግሞ አብዴት አደረጉና አሻሻሉና ወይ ሰሩ መሰላችሁ። ላሳያችሁ ዝም ብላችሁ ተከታተሉ። የምር ዛሬ ይዞ በቃ ተዚህ ወደዚህ ተዚህ ደግሞ እንደዛ እያለ ሲያስጎበኝ ነው ያለው ዛሬ የምር። እና እናንተ ኢትዮጵያዊ ትልቅ ህዝብ ናችሁ። ዛሬ ላይ እየተወለዱ የዛሬዎቹ ትውልድ ምናልባት ላይገባቸው ይችላል። ተነግረውም እናንተ እዚህ መጣችሁ ስለምትሰሩ ብቻ እነዚህ እኮ ህዝቦች እንደዛ ነበሩ ብለን ለማስረዳት ላይሰሙን ይችላሉ። ግን እኛ የምናውቀው እኛ ነን እና ኢትዮጵያውያን ትልቅ ህዝብ ናቸው ምናምን እያለ እንደው ሲያቀራኙ አለ ነው የምላችሁ። እና ለምን ቀርጬ አልለቀውም ብዬ እኔም ለእናንተ እኔ የሰማሁትን ነገር ለምን አላስተምራቸውም ብዬ ልቀርጽ ተገደርኩ ማለት ነው። እና ተመልከቱ ጋይስ እንግዲህ እዚህ ውስጥ ነው ቤቱ። እንግዲህ ቅድም ያሳየኋችሁ እዛ ውስጥ ነው። ተመልከቱ እዛው ጎራው በታች ማለት ነው ያሳየኋችሁ። እንግዲህ ያያችሁ ነው አይደል የሚኖሩት። እንግዲህ ተመልከቱ በቃ ስንት ተፈትነው ነው በቃ ዛሬ እዚህ ቢደርሱ የምር ነው የምላችሁ። ስንት ተፈትነዋል እንደምታውቁ ሹፉ። ከዛች አሻሽሉ አሁን ለምሳሌ ከዛ ወጡ። ከዛ ቢያንስ የሆነ መኪና የራሳችን ገዛን አለ። ቢያንስ ትራንስፖርት ምናምን መንቀሳቀሻ ያገኘን አለ። ከዛ አሻሽለው ደግሞ የተሰሩ ሹፉ እዚህ እንግዲህ 3 ቦታ ነው ያሻሻሉ። 3 ጊዜ ነው ያሻሻሉት።
የቀያየሩ ሶስት መኪናይቱንም አሳያችኋለሁ። ያሳየኝ መኪና ማለት ነው የመጀመሪያ ጊዜ የገዛትን መኪና እንግዲህ ይሄ ነው እንደምታዩት። ከዛ እችን ሰራን አለ እንደምታዩት በብሎክ ማለት ነው። እችን አቆምን አለ እንደምታዩት። እችን በቃ የዛኔ ዘመናዊ ናት ጋይስ። እንደምታዩት መቻን ዘመናዊ ነበረች የዛኔ ቻት እንደምታዩት ማለት ነው። እቺ ዘመናዊ ናት የዛኔ ያው ውሃም ምናምን ተገጥሞላት ነበረ እንደምታዩት ነበራት። ይሄ ደግሞ እንደምታዩት እዚህ ሐዋሽ አለ። እቺን አሻሻልና አለ እንግዲህ በዚህ የዛን ሰዓት ማለት እንደምታዩት ሐዋሽ ነው ይሄ እዚህ። እና መኪናው ደግሞ ላሳያችሁ ቶሎ ማሳያችሁ ቪዲዮ እንዲያረዝም ማለት ነው። ሰውዬ ብር ያሳየኝ ነው የምነግራችሁ። የመጀመሪያ መኪና የገዛሁት እቺን ነው አለ። በቃ ያኔ ብር ሳገኝ አለ እቺን መኪና ሲገዛ በቃ የሌለ በቃ ወይኔ እንግዲህ ተመልከቱች ነበረች። ተመልከቱ ጋይስ እንግዲህ እቺ ነበረች መኪና ይሄ ያለ አሳየን። ተመልከቱ አውለቅለቅ ብላ ተቀመጣለች እንደምታዩት ነው እዚህ ተመልከቱ። ከዛ ደግሞ ቤት ሶስተኛ ደግሞ የቀየረው የት ነው እንደምታዩት ይሄን ቤት እንደምታዩት እዚህ የወርቆ ነው ወዲያ አድቆ ነው ተመልከቱ። ደግሞ ሁለተኛ መኪና የተገዛው ይሄ ነው። ሹፉ እዚህ ጋይስ ተመልከቱ። ይሄ መኪና ነበር ሁለተኛ መኪና የቀየረው ማለት ነው። ትሻሻል ያችን ገዛ ደግሞ እንዴት ከፍተል ደግሞ ይሄን ገዛ ማለት ነው። ይሄ ጄቢ ይባላል። ተመልከቱ ልቅ ብሎ ቁጭ ብሏል። ይሄም እንግዲህ ይሄ በጣም ቆየ ነው እንግዲህ አስቡት። ይሄ ቆየ ነው ቢያንስ 20 አመት ምናምን ያስቆጠረ መኪና እንደምታዩት። ከዛ ትንሽ ያሻሽል ደግሞ ይሄን ቤት ሰራሁ አለ። ሹፉ እዚህ ያችን ቤት ሰራሁኝ አለ። እቺ በቃ ብራንድ የሆነ ቤት ናት። ቢያንስ በሰዓቱ ማለት ነው በጣም አሪፍ ቤት ናት። ሶስተኛ ቤት ማለት ነው እንግዲህ እዚህ የቀየረ ሶስተኛ ቤት እችን ቀየረ እንደምታዩት። ሶስተኛ ትንሽ ሲሻሻል ማለት ነው። ከዛ ደግሞ በዚሁም እኮ አላቆመም እንግዲህ ተመልከቱ። እዚሁ ግሪም ቢሆንም ተመልከቱ መጨረሻ የተሻሻለው አራተኛ ይሄ ነው እንግዲህ አራተኛ ቤት ተመልከቱ። በቃ ይህ ተመልከቱ እዚህ ይሄን ሰራ እንግዲህ በስተመጨረሻ አይደለም ያኔ አራተኛ ይሄን አሻሻለ ደግሞ ተመልከቱ። እንግዲህ አራተኛ ይሄን አሻሻለ ማለት ነው። በብሎክ ምናምን አድርጎ እንግዲህ ይሄን በቃ ሰራ በሰዓቱ እንግዲህ በቃ ትንሽ በቃ ተሻሻልኩ አለ። በቃ እንደምታዩት ተሻሻልኩ አለ። ይሄን ሰራ እንደምታዩት አሪፍ ቤት ነው። ሁሉ ነገር የተሟላለት ቤት ነው እንደምታዩት ማለት ነው። እንግዲህ ተመልከቱ ያለው እዚህ ተራራ ነው። ድንጋይ ቢመጣም ከላይ ተመልከቱ። እንደው እኮ ከባድ ነው። እንግዲህ ተመልከቱ ይሄን አሁን አሻሽ እየሰራሁኝ አለ። ከዛ እንደገና ሶስተኛ መኪና ደግሞ ቀየርኳል። ተመልከቱ ተመልከቱ ሶስተኛ መኪና የቀየረውን ላሳያችሁ። እንግዲህ ተመልከቱ እዚህ ሶስተኛ መኪና ይሄን ቀየረ ማለት ነው። በቃ አያችሁ ታዲያ ህይወት በቃ እንዲህ ነው። በቃ ተዛሬው ነገ እያሻሻልክ እየተሻሻልክ ዝም ብሎ ባንዴ ስኬት ሊመጣልህ አይችልም። በቃ ቀስ እየተባለ ነው ስኬት። ገባችሁ አይደለ? ተመልከቱ በቃ በሰው እንግዲህ መማር። እኔ አሁን ለምሳሌ ይሄ ሰውዬ ከገባኝ እያስተማረኝ ነው ማለት ነው። ዛሬ ያለህበት ነገር አጥመህ ከሰራህ ወይም በቃ ለወደፊት ተስፋ ካለህ የማትለወጥበት ምንም ነገር የለም ምናምን እያለ ሲያስረዳኝ ነበር የቆየው ማለት ነው። እና ተመልከቱ ተመልከቱ እንደምታዩት እዚህ ውስጥ ነው እንግዲህ እንደዚህ የሚሆኑት። እና በስተመጨረሻም ደግሞ የት ገባ? መካ ገባ ማለት ነው። ወደ ከተማ
ከዛ አሁን በቃ ህይወቱን እያጣጣመ ልጆቹንም እየጨማመረ በቃ ምናምን ፈታ ብሎ እየኖረ ነው እላችኋለሁ። አሁን እንግዲህ ስንቴ ቀያየር ወደ አራተኛ ማለት ነው እንግዲህ ተሻሻለ እዚህ ያለበት ደረጃ ደረሰ። እናማ እላችኋለሁ የአገር ሰው ዛሬ ያላችሁበትን ነገር ሳታማሩ ተስፋ ሳትቆርጡ የያዛችሁትን ስራ አጥማችሁ ከሰራችሁ ወደፊት ትልቅ ነገር እንደማትደርሱ ምንም መጠራጠር የለባችሁም። ትደርሳላችሁ፣ ትችላላችሁ። እየሞከራችሁ ተመኙ። በአንዴ ዝም ብለህ ጓደኛ የሆነ ነገር ላይ ደርሶ አይተህ እኔም እንደሱ ካልሆንኩ ብትል ማንም አይሰማህም፣ እድሜህን ታሳጥራለህ እንጂ። እናማ ያላችሁበትን ነገር በትክክል ከተወጣችሁ፣ ኃላፊነታችሁን በትክክል ከተወጣችሁ፣ ስራ የሚያዛችሁ ነገር በስነ ስርዓት ከሰራችሁ የማትለወጡበት ነገር ምንድነው? ሁሉም ሰው እየሰራ ነው። እንግዲህ ተመልከቱ። ይሄ አሁን ይሄን ያሳየኋችሁ አሁን ቢያንስ ለትምህርት ይሁን እንዲሆናችሁ ነው። ገባችሁ አይደል? ተስፋ ለመቁረጥ እንግዲህ እነዚህ ሰዎች እኮ አስቡት እንግዲህ ጫማ በሌለበት በእግራቸው እየሄዱ በአህያም የሚበሉት እያመጡ እንግዲህ ኢትዮጵያ በቀሎ እያስመጡ ነው የሚበሉት። ታስባችኋል? ኢትዮጵያ እየረዳች እንግዲህ እንደዛ ነበረ። ዛሬ ግን እንግዲህ መናገር አይጠበቅብኝም እንዴት እንደሆነ የሚኖሩት ኑሯቸው ማለት ነው። ጸዴ የሆነ ህይወት ነው የሚኖሩት። አስቡት። ከእንደዛ ያለ ህይወት ወጥተው ነው አብዛኛው ማለት አብዛኛው በቃ እንዲህ ያለ ህይወት ነበራቸው በሙሉ ማለት ይቻላል ሲጀምር። እና ይሄ ነበረ ህይወት ነበረ። ዛሬም እናንተ ኢትዮጵያውያን ጠንካሮች ናችሁ፣ ስራ ጠንካሮች ናችሁ፣ አትመርጡም፣ ጎበዞች ናቸው። ግን ፍቅር የላችሁም ማለት በቃ እውነቱ እንደዛ አለ። ፍቅር የላችሁም። እዚህ ሀገር ራሱ መጥታችሁ በእኛ ሀገር ላይ መጥታችሁ ስለ ዘረኝነት እኛ የማናቀውን ኦሮሞ፣ ትግሬ ምናምን ትላላችሁ። የማናቀውን አሁን እኛ ራሱ ኦሮሞ ነህ ትግሬ ነህ የምንለው ከእናንተ ሰምተን እንጂ ከየትም አቀን አይደለም ማለት በቃ። አሁን እኛ ትግሬ ካፊር እንዲሆነ፣ ኦሮሞ ሙስሊም እንዲሆነ፣ አማራ ደግሞ እንደዚሁ ግማሽ ካፊር ግማሽ ሙስሊም እንዲሆነ ሰምተናል። ኦሮሞ ግን ሙስሊም ነው። እኛ ኦሮሞን በቃ ኦሮሞ ምስኪን እንዲሆነ ነው እያወቅን ያለ ነው አለ። ግን እኮ ክርስቲያኖችን በጣም ምስኪኖች አሉ። ግን እንደዛ ነው አሁን በቃ በእናንተ ዘረኝነት ምክንያት እኛም እንደዛ እየጠላናችሁ መጣን አለ። አያችሁ ምን ያክል ቆሻሻ አይምሮ እንዳላችሁ አያችሁት አይደለ? እና ከባድ ነው። አይምሯችሁን ንጹህ አድርጉት፣ ልባችሁ ንጹህ ይሁን። ከዛም አትለወጡ በምንም ነገር የለም። ስራ ስሩ፣ ጠንክሩ፣ በርቱ እና ሞክሩ። እኔንም ደግሞ እንደዚሁ ሰብስክራይብ አድርጉኝ፣ ሰፖርት አድርጉኝ ጋይስ። እንደዛ ያለውን ታሪክ ከኋላ ሀገር ስለሆነ ያለሁት ምንም ነገር እየቀረጽኩ ለቃለሁኝ። የዛሬ ቪዲዮ አውቃለሁ ረዘም ይላል፣ ግን ከባድ ታሪክ ነው የምር። አዳምጡት እስከ መጨረሻው። የሚገርም ታሪክ ነው የምር። እናማ ላይክ፣ ሼር፣ ሰብስክራይብ የደወል ምልክቱን ተጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ምችት ድልት ይበላችሁ። እንደምታዩት እዚህ ውስጥ ነው እኔም ያለሁት። እኔም እየሞከርኩ ነው። የሰውየውን ምክር ሰምቻለሁ። አይታወቅም፣ የሆነ ቀን የሆነ ጊዜ ሊሻሻል ይችላል በሚለው ማለት ነው። እየሞከርን ነው። ተመልከቱ እዚህ ጋይስ እንደምታዩት ነው። እዚህ ውስጥ እያያችሁ ነው። ተመልከቱ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።